ዳይለካ የበደልሽኝን እንዳረሳ የበደልሽኝን እንዳረሳ ሁኛለው ከልቤ ሰው ተቀይሜያለሁ። አንቺን ነው አንቺን ራስሽን ነው አዎ ተቀይሜሻለሁ። ይሁን እንጉርጉሬ ድምፄ ይሁን ከኔ ጋር የሚሄደው ነገር አለ። የኤርትራ ባንዲራ የምታደርጉት ስርዓት ያዙ። የኢትዮጵያ ቤት ነው። ያዝበለው ይላል እዚህ ጋር ያዝበለው ያዝበለው እንዋጋ እንዋጋ በለው ያዝበለው። ኔክስት ናግባ እስቲ ናግባ ችጋር ሰው ሳይገባ ሰላም ብዬ ልወጣ ነው። ድምፅ አይሰማም። እንዴት ነሽ ብራዘር? አይሰማም አይሰማም። ትንሽ ጮክ። እንዴት ነው? ሰላም ልል ብዬ ነው የገባሁት። ኤርፎን ነው መሰለኝ። ኦኬ ቆይ ሄድፎኔን ላጥፈው። አውቄ እኮ ነው ይሰማል፣ ግን ኤርፎን ነው። እንዴት ነው? ሰላም ነው? ሰላም ነኝ። ስማ $2000 ታበድረኛለህ? ህዝብ ፊት ማለት ነው ለአንድ ወር። አትደበር በእናትህ አንተ። እኔ በውስጥ እኔ ህዝብ እኔ አንተን አምናለሁ። ለምን በህዝብ? አሁን እየቀለድኩ አይደለም አለ አውቃለሁኝ። $2000 ታበድረኛለህ? አታበድረኝ? በውስጥ ደውል፣ ስልኬን እሰጥሃለሁ። አልፈልግም። እዚሁ ንገረኝ። እዚህ $2000 ታበድረኛለህ? አታበድረኝም? ለሁለት ወር። እኔ በህዝብ ፊት አትጠይቀኝ። እኔ አምናለሁ አልኩ። ካልሆነ ፎቶውን ለጥፌ አገር እያስወረረ የነበረ ኤርትራ ደጋፊ እናቴ ነው። ስማ እኔ ግልጽ ነው የምናገር። የራሱ ከግብፅና ግብፅ የዚህ ሀገራችንን ልታስወርር ከግብፅ ጋር የምትሰራ ሰው መሆንህን የግብፅ አክቲቪስቶችን እንደምትረዳ እናቴ ብዙ ነገር ነው የማወራው። ናገው አሁን ያዳምጠኝ። $2000 ታበድረኛለህ ወይስ ከግብፅ ጋር ነው የሚሰራ ብዬ ፌስቡክ ላይ ቲክቶክ ላይ ምናምን ስምህን እናቴን ኢቲቪ ላይ ሁሉ ትቀርበዋለህ። እኔ አንዴ እንትን ካልኩ ምን ችግር አለው? እኔ በውስጥ አናግረኝ አልኩ። ሌላ ታሪክ ውስጥ አትግባ። ለሁለት ወር በሞላ ጊዜ ካልከፈልኩኝ ሀቢባ ቤት ትወስደኛል። ላይ ተሬታ ሌላ ታሪክ ውስጥ በቃ በውስጥ ደውለልኝ። በውስጥ ደውልልኝ፣ አናግረኝ። ቁጥርን ታስቀምጥልኛለህ? ይመችሽ። አራዳልሽ እንዲህ ሃሽታግ ልብሽን ሰጠሽው። የት ታውቂዋለሽ? ይሄ እኮ በጣም ባለ ሀብታም ከሆነ የአንቺ ልብ የሚፈልግ አይደለም እኮ። እሺ ምዕመናን፣ ዛሬ ጦርነቱ ሊጀመር ነው። አንድ 10 ምናምን ቀን ቀርቶታል። እንግዲህ ዛሬ እንዳለ አበሻውን ነው ማንበጫብጭ። እናቴን የሰማሁት ነገር ስላለ እንደውም ኔክስትን ለማግኘት በእኔ በኩል ብትሄድ ቀላል ይሆንላል ነገሩ። እስቲ እግዚአብሔርን በይ እና ዋሹኝ፣ ዋስ በእናትሽ በጣም ምርጥ ወንድሜ ነው። ማርያምን ደግሞ በዛ ላይ አራዳ ነው፣ ግን አይሰጥም። ተው በእናትህ ያለውን ጊፍት ለማንም አይደል የሚሰጠው። ሰው አይመርጥ። ምን እግዚአብሔር መስኪን እንዴ ቤብን አስገባው። ሞዴሬተር ለምንድን ነው ፉል የማይሆነው? ቤብ ማን ነው? ዘመዱ። ምን ልስል እንዴ? ልብ ሰላም ለአንተ አይደለም ለሷ ነው። አውጣ ለአንተ አይደለም ይላል። ድንቆሮ መሀይም። ወይኔ አየር ላይ ቤቱ ላይ ቀረ። ወይኔ ሰመዱዬ የከክ ጭላፊ ናውረድ አይደለም ይላል። ዶማ ማን ነው? ይሄን ራስቸው ነው ቤት መስለኝ። ወደ አንተ ገብቷል ሰመዱ። እሺ አቶ ዘመዱ ሰላም። አጀንዳው ምን ነበር? አጀንዳው ምን መሰለ? ትናንት ኤርትራውያን ሲዝቱብን ሲያስፈራሩን
እናቴን ኤርትራውያንን እንፈራለን እኛ ኢትዮጵያውያን። በተለይ ሚዲያ ላይ ያሉ ኤርትራውያንን በጣም እንፈራቸዋለን። ከመሃሪ ጀምሮ ከሚኪ ጀምሮ በስድብ በምናምን በመጨቃጨቅ ዞረም ሄደም እኛ ኢትዮጵያዊ ነን። አንድ ገባችሁ? መፍራት የለብንም። ኤርትራን ከፈራናት ያንበጫብጩናል። አዎ፣ ግን ትንሽ በእኔ በኩል ሚኪ መገረፍ አለበት። ሚኪ አሁን እንደዛ ሲሳደብ ነበር። ሲጀምር እኛ ኢትዮጵያዊ ነን። ኢትዮጵያዊነታችን የሚናወጥ አይደል። ስማ ስትጅቦ ሃሽታግ የሰላም ነው ሁላችሁ። እሺ ስማ፣ አይ እኔ ትናንትና አስወጣኸኝ፣ ችግር የለም። እኔ እንደ ኢትዮጵያዊት አዎ ኢትዮጵያ ባህር ያስፈልጋታል። ግን ባህር ወደው ከሰጡን ነው እንጂ በጉልበት ማን ሊያልቅ ነው? ኖ ወደው አይደለም። ይኸው አዳምጪ። ዜዶ ወደው ማሪ ከሰጡን ነው፣ ወደው ከሰጡን ነው። ዜዶ ማሪ አንቺ እኮ ችግርሽ እኮ ይሄ እኮ ነው። አታስፈራራኝ። እኔ ሀቅ ስናገር አታስፈራሩኝ። እሺ አዳምጪ። እያስፈራራሁሽ አይደለም፣ አዳምጪ። አንቺ ማን ስለ መጀመሪያ ቆይ አዳምጪ። ሊስን ፕሊዝ። ይኸው ዜዶ ማሪ ቴንክ ዩ ዜዶ ማሪ፣ አንድ ነገር ልንገርሽ። ኢትዮጵያዊ ነሽ አይደለ? አዎ። አሁን ባለሽበት ሀገር የኢትዮጵያዊ ፓስፖርት አለሽ። ከኢትዮጵያ ኤምባሲ አገልግሎት ታገኛለሽ አይደለ? አላገኝም። አገልግሎት ፓስፖርት ነው በገንዘቤ $480 ከፍዬ ነው፣ በብሬ ነው እኮ በብርሽ ነው። ግን ኢትዮጵያዊ ነሽ፣ አገር አለሽ። ኢትዮጵያዊት ነኝ። ያን በኤምባሲ ምናምን አትበለኛ። የሆነ ነገር እዚህ ቢሆን ኤምባሲ መጥቶ አይከስልኝም። ለእኔ ራሴ ነው። አዳምጪ፣ እሱን እናስተካክለዋለን። አንዳንድ ከመንግስት ሊስን እኔ ሳውራ ፕሊዝ አንዳንዴ እና መጀመሪያ ሲልካ ለአና ኮ ክጭርሱ ኮ ሰሜን ካብ ቅድሚ ከዝዳእታ ኮይኖም ዓሰብ ዘይጠየቁ ሱቅ ቅድሚ ሱቅ ደበልን ማርያም ሕጂ ዜዶ ሕጂ እንታይ መስለኪ ማዕሪ ኤርትራውያን ንዕቐት ናይ ኢትዮጵያ ህዝቢ ኣለዎም። ትግራዋይ፣ ኣምሓራይ፣ ኦሮሞ ንኩሎም ዝንዕቑ ተረዲክ ሕጂ ፈሪሖም ኣለው። ንዛ ፍርሒ ተጠቂምና ንዕቐቶም ኣወጊድና ኣብይ ኣሕመድ ኮ ፀላኢ ኮይ ተረዲክ። ግን ኢትዮጵያ ከም ኢትዮጵያ ባሕሪ የደልየና እዩ። ናይ ግዴታ ባሕሪ በሪ የደል እዩ። ስማ አንድ ነገር ልንገርህ። አንተ አሁን ባህር ያስፈልገናል ትላለህ። እነ ዮኒ ማኛም ውጭ ቁጭ ብሎ ባህር ያስፈልገናል ብለዋል። ውጊያው አላዩትም። ለምን ገብታችሁ ባህር ያስፈልገናል ብላችሁ ግንባር ለግንባር አትዋጉም ታዲያ? መንግስት ጅቦ ና ተዋጋ ብሎ በኢቲቪ ካወጀ ጅቦ ብሎ ጠርቶ ውድ የኢትዮጵያን ልጆች እኮ ብሎ ጠየቀ እኮ። ከዚህ በላይ ምን ጠይቃችሁ? በሽንኩርትና በቲማቲም ይመስላችኋል ውጊያ? ሂዱ ጅቦ። እኔ አታስወጣኝ፣ ሚካኤልን አታስወጣኝ። አሰብ አንዳንዴ ሚካኤልን አታስወጣኝ። ሁላችሁ ነው የምትወጡት። አንዳንዴ ዜዶ ማዕሬ ስሜታዊ ትሆናለች። ፖለቲካ አልገባችሁ። ኢትዮጵያ የሚባል አገር ውስጥ እየኖረ ከሌላ አገር ጋር አብሮ ማሸርገድ ምን ማለት እናቴ ትሙት ያስጠይቃል። ክህደት። ይሄንን ደብረ ጽዮን አያደርገው። ኢትዮጵያ እስቲ ጦርነት ትጀምር ከኤርትራ ጋር፣ ደብረ ጽዮን ወጥቶ አያደርገውም ይሄን ነገር። ከኤርትራ ጎን ነኝ እሰለፋለሁ አይልም ቢሞት። አሁን ኢትዮጵያ ውስጥ ለሚደረገው ጦርነት ፋኖ ከኤርትራ እርዳታ ቢያገኝ እርዳታ ሰጥተው አይልም ኤርትራ አትልም። እንዲህ ሀገራዊ ክብር የሚባል ነገር አለ። እናንተ ፖለቲካውን የምታዩት እንደ ውጫጭ ነገር ነው እንዴ? እስቲ እንደ አገርነት እዩት። እኛ በኢትዮጵያ እኮ ብዙ ነገር እንጠቀማለን። በተለይ አረብ ሀገር ያላችሁ ወንድም እህቶች፣ አሜሪካ ያላችሁ እናንተም ትጠይቃላችሁ። አሜሪካዊ ፓስፖርት ያላችሁ ብቻ ናችሁ ማትጠየቁት። እና አገር የሚባል አለ፣ ትልቅ አገር ኢትዮጵያ የምትባል አገር አለች፣ ሀብት ያላት አገር አለች። ስለ ሀገራችን ነው እንጂ ስለ አብይ አህመድ፣ ስለ ብርሃኑ ጁላ፣ ስለ ጨፍጫፊው ምናምን አይደለም ማውራው። ኤርትራውያን በሀገራቸው ክብር ማንንም አይሰሙ። እነ መሀሪ ሲያወሩ ሰምተሻል? ዜዶ መሀሪ በሀገራቸው ክብር ትግራዋይ ለምን አሩን አይበላም ይሉሻል። አማራ ለምን ገደል አይገባም ይሉሻል። በሀገራቸው ክብር ኤርትራውያን እንዴት አገራቸውን እንደሚወዱ እንዴት እንደሚያስቀና ጦሮንጦስ መግባት ይችላል ይልሻል።
አገራቸውን ስለሚወዱ አገራቸውን ለማዳን ግን እኛን እንደፈለጉ ሊያሽከረክሩን አይገባም። እኛም ደግሞ በእነሱ ልንሽከረከር አይገባም። እንዴ ኤርትራ ውስጥ እኮ በዘር ክፍፍል እኮ ነፍን ያለው አንተ ጀብሃ፣ አንተ ሻዕቢያ፣ አንተ ብሌናይ፣ አንተ ምናምን እየተባባሉ እኮ ነው የሚራገጡት እኮ እንሰማለን እኮ። ከዛም አልፎ አታ አስላማይ፣ አታ ክርስቲያናይ ምናምን ይባባላሉ እኮ። ግን በእነሱ ጉዳይ አንዲትም ኢትዮጵያዊ ገብቶ አይፈተፍትም። ወዲያውኑ አየር ላይ የሚያወጡሽ። እስቲ ወንድ ነሽ ዜዱ ትግራዊት ይኽሙሽ ኣብ ኤርትራ ፖለቲካ ኣተኺ ክትዛረቢ ግዲ ውፅ ክፉት ትግራዊት ገለ ኢሎም እዮም ዝወፅኡ ዓጋመ ይብልኽ። ኤርትራውያን በጣም ጎበዞች ናቸው። እኛ ደግሞ ከእነሱ የተሻለች ሀገር አለች። እንዴ አብይ አህመድ እኮ ሂያጅ መጪ ሟች እኮ ምን አገባን ስለ አብይ አህመድ? ስለ አብይ አህመድ እኛ ምን አገባኝ? ገዳይ ነው፣ በህግ ይጠየቃል፣ ለህግ ይቀርባል። ኢትዮጵያውያንን የምንጠይቀው አገር ሲሆን ግን በአንድ ላይ መቆም አለብን። በተለይ ከኤርትራ በታች ማሰብ የለብንም። ይህን ህሊና ከየት ነው ያመጣን? ይህን ሞራል ከየት ነው ያመጣን? ኤርትራውያን በጣም ነው የሚንቁ። በጣም ይህንን ዜዶ የምትዋሽ ከሆነ ገብተሽ ትናገሪያለሽ። ጆከር እዚህ ቤት ገብተሽ ልትበጨብጭ ነው አይደለ? ቆይ ትገቢያለሽ። አንዴ ዜዶ ላጫላጭ ለምንድን ነው የምታስወጣኝ? ትጮሃለሽ አይደለም? ሀቅ አይደለም። ትጮሃለሽ፣ አታዳምጭም። ዜዶ ኤርትራውያን ንቀት አለባቸው የለባቸው? ንቀት አለባቸው የለባቸው? ለእኔ ንቀት የለባቸው። ለአንቺ አይደለም። ንቀት አለባቸው የለባቸውም? ለትግራዋይ አታሕጋሚ አታምና አፍናት ንፃረፍልና እንዶ ዜዶ አዳምፅኒ ብፀርፍ ፀርፍተ ኮይና ዓጋመት ኣዳምፅኒ ኢኺ በጃኽ ኣዳምፅኒ ኢኺ ናይ ህዝቢ ፅራዕትን ምፅረትን ዘይኮነ ነገር ሓፋሽ ሓድነትና ሒዝና ትግራዋይ ክሮ እምበር ለማኒ ኣይኮነን። ትግራዋይ ሕጂ መራፅ እምበር ትመራፅ ኣይኮነን። ክሩዕ እዩ። ተረዲኪ ስሜታዊ ሆንኩ። ኢትዮጵያ የምትባል ሀገር አለችን፣ ትልቅ ሀገር። ኢትዮጵያ ሕዝና ኢና ትግራይ ትግርኛ ክንምስርታ ኣብ ኤርትራ ሉዓላዊነት እጃምና ክኣቱ ኣለዎ። ንሕና ተጋሩ ፈሪሕና ዘይኮነ ኮሪዕና ኢና ዝንኣቱ። ሱቕብሊ ፖለቲካ ኺታፍላይ ከምዚ እዩ። እሺ ዜዶ ማሪ እዚ ትብልዮ ነገር አለ? ኧረ በሳቅ ሽንት ያመለጠኝ። ቀጤ ደፋሮች እና እኔ ኢትዮጵያ አው ትልቅ ሀገር ናት። አሁን ኢትዮጵያ ሲሰርቡልኝ እኔ ዝም ብያለሁ። እንዴ ሚኪ የሆነ ጊዜ ኢትዮጵያ እንደዚህ ምናምን ሲል ሰድቤዋለሁ። ገባ? በሀገር በማንነት ድርድር የለም። ግን ኤርትራውያን ንኢትዮጵያ ንስዕሮም ኢና ይብሉ ኣሎ። ኢትዮጵያ ማለት መን? ንትግራዋይ፣ ንኣምሓራይ፣ ንኦሮሞ፣ ንኩሉ እዩ ንስዕሮም ኢና ይብል ኣሎ። እዚ ትድግፍ ዲኸ? ኣነ ኣይድግፊ ውጊ ኣይድግፊ ውጊ ዝበሃልስ ኣይድግፊ እሞ እናወፁ ዝዛረብዎ ዘለው ትሰምዕ ደለኸ ንኢትዮጵያ ንስዕራ ኢና ይብሉ ኣሎ። ኢትዮጵያ ማለት ትግራዋይ። እሺ ቆይ እሺ እንዳያሸንፏት ለምን ገብታ አትዋጋም? ጅቦዬ ቴንኪዩ አመሰግናለሁ። መንግስት ና ለቀይ ባህር ተዋጋ ሲለኝ እኔ መልሴን እመልሳለሁ። ይዛን አንቺ አይደለሽም ሂድ እምትይ። አንደኛ ነገር ይኸው በኢትዮጵያዊነታችን አዳምጪኝ። ኢትዮጵያዊነት አንቺም ኢትዮጵያ እስከሆንሽ ድረስ ዜዶ እየቀለድኩ አይደለም። በተለይ እንደው ፈጣሪ ብሎ ይህን ጦርነት ከተነሳ እያንዳንድሽ ኢትዮጵያዊ ተጠያቂ መሆንሽን ታውቂያለሽ። እንዲህ ወጥተሽ ቃል አተነፍሽም። ይሄ አገራዊ ክብር መሆኑን ታውቂያለሽ። ሬስተን ተዋጊ አግዙኝ ካለ አልዋጋም አልመጣም ብዬ እዚች ቁጭ እላለሁ። አለመዋጋት መብትሽ ነው። ግን እየወጣሽ ባንዳነትን ከኤርትራ ጎን ነኝ ማለት እናቴን ያስጠይቃል። እንደ በፊቱ በትግራይና በኢትዮጵያ ያለው ጦርነት እንዳይመስልሽ፣ በአማራ ክልልና በፌዴራሉ መንግስት ያለው ጦርነት እንዳይመስልሽ። ይሄ አገራዊ ጦርነት ነው። እንደ በፊቱ ወጥተሽ እኔ ከኤርትራ ጎን ነኝ ምናምን እያንዳንድሽ ትለቀሚያለሽ ከአረብ ሀገር እያንዳንድሽ። በተለይ የኢትዮጵያ ፓስፖርት ያገኝሽ እንዴ! ይሄ እኮ ክብር እኮ። ቆይ አገርሽን ለሌላ ሀገር አሳልፈሽ ሰጠሽ። አንቺ እንዴት ነው በኢትዮጵያ ፓስፖርት የምትኖሪው? ሀገሬ እኮ ነው። ኢትዮጵያ እኮ ሀገሬ ነው። አገርሽ እስከሆነ ድረስ ከሀገርሽ ጎን ትቆሚያለሽ። ይሄ አገራዊ ክብር ነው። ይሄ የውስጥ ለውስጥ ሽርኩቻና የውስጥ ለውስጥ ቦክስ አይደለም። አቤት አነጋገር! አቤት! እኔ እኮ አልናገርኩ።
የኛ መመኪያ እኛ በመኪያ እናት አገር አገር ኢትዮጵያ እናት ዜዶ ከም ትግራዋይ ኢትዮጵያዊና ግን ጦርነታ ምስተላዓለት ገለገለ ምስተፈፀረ ሃገር ዓባይ ትግርኛ ስምዒ ሃገር ዓባይ ትግርኛ ተነጋጊርና ኢትዮጵያ ፈቂዳትልና ፈሪምና ንኤርትራ ተቕሊልና ኤርትራ ምስ ጦርነት አብይ አሕመድ ተረዲክሎ ምሽ አኹም ዳሓር ንዑዚ ሙንስኽ ረግደፈኒ ነጭ አሁን ተጋሩ አገር መሆን ይፈልጋሉ። ህገ መንግስቱ አለ። ህገ መንግስቱን ተከትለው ነው አገር የሚሆኑት። ሀገር እስካልሆኑ ድረስ ከኢትዮጵያ ጎን ነው የሚቆሙት። አብይ አህመድ ተጠያቂ። ከዛ ያው አብይ አህመድ እኮ ናይ ትግራይ ደም አለው ወይ ባንሽ ናይ ህወሓት አለው ይባል ይከይድ ኤርትራውያን ህጂ ተንበጫ ይኸዳሉ። ግብጽ ይሄዳል፣ አንዴ ይሞለሳል፣ አንዴ ይሞጣል። አብይ ክዞኑ ሞተት እኮ ነው ኢሳያስ። ከዛ አብይ አህመድ በሐሰብ ገብቶ መጀመሪያም በትግራይ ጦርነት ብዙ መስዋዕትነት ከፍላለች። አሁን ደግሞ እንደገና ሌላ መስዋዕትነት ያስከፍላታል አብይ አህመድ። ውስጣዊ ችግሯ ይባባሳል። ከዛ ትግራይ ትግርኛ የሚባል ትልቅ ሀገርን መሰረታለን። ኤርትራ የሚባል ነገር የለም። ኢትዮጵያ አሰብ ትይዛለች። ይሄ ወልቃይት ይሄ እንትን ምና ይሄ እኮ ነው ዋናው ሐሳብ እኮ ይሄ እንደሆነ እኮ ያውቃል እኮ ኢሳያስ አፈወርቂ ግጥም አድርጎ ያውቃል። ሸውደውታል። እጁን ጎትቶ አስገቡታ ወደ ትግራይ ጦርነት እና ከመሓደ ትግራይ ከሀገራችን ጎን ነው የምንቆም። እያንዳንድሽ ትግራይ ወደሽ ነው ተገደሽ ነው የምትቆሚ እኮ። ደብረ ጽዮን ራሷን አፈንጋጭ ምናምን ጽምዶ ምናምን ይባላል። ጽምዶ ህዝብ ለህዝብ ነው። ትክክል። እሱ ይጠናከራል፣ ይሄዳል። ህዝብ ለህዝቢ የኤርትራ ህዝቢ የትግራይ ህዝቢ ሓደ ነው። ግን ንሻዕቢያ ዝሕግዝ ቲፒኤልኤፍ የለን። ማን ነው የገባት? ማን ያስገባው? ማን ነው ያጃብ ጆከር ነው ያስገባት? ሰላም አደርክ? እንዴት አደርክ ወንድሜ? እግዚአብሔር ይመስገን። እኔ ዛሬ ተናድጃለሁ። ያ ንፍጣም ማን አባቱ ድል ሰጥቶት ሌሊቱን ሙሉ ሲቀጠቅጠን ያደረው። ኢትዮጵያውያን አንዳንዴ ጃፒ ልንገር እናት የትሙት ኤርትራውያን ውስጣዊ ችግራቸው ከኢትዮጵያ የባሰ እንደሆነ ታውቃለህ? እኔ ብነግርህ ማለት ነው። እኔ የነሱ ችግር አያገባኝም። ስለነሱም አይደለም ስለኛ ግን ማውራት እንዴት ይችላል ነው። ስለሚንቁን ምንም አባታችን የሚያናንቅህ ደግሞ የሚያናንቅህ የራስ ሰው ነው እኮ። እኛ ለነሱ ይመች ጃፒ እናት የትሙት ምርጥ ሰው ጌታ ነው። ምርጥነት ሳይሆን ጅቡ ይሄ ትክክል ያልሆነ ነገር ሚኪ የሚባለው እንደ ግለሰብ ከኔ ጋር ይረጋግጣል። ማታ ረግጧለሁ አይቀርለትም። ግን እንደ ህዝብ የሚናገረው ነገር የዛ አካባቢ ያለው ምስኪኑን የኤርትራ ማህበረሰብ ለማነካካት ነው። ስለማይወዳቸው ይሁን አይገባኝም። ማህበረሰቡን ለማሰደፍ የፈለከውን አውራ፣ የፈለከውን አድርግ። እናቴን በቃ ሄዱ እንዴት እንደሚንቁን። አሁን አንድ ሁሉንም አስፈራርተን እንችለዋለን ብለው ነው የሚያምኑት። ይኸው እኛ ኢትዮጵያዊ ነን። ከነሱ የተሻለ አቅምም አለን። ከነሱ የተሻለ መናገር ስማ ልንገርክ ጅቦ አንድ ጊዜ እኔ ስለ እነሱ ማህበረሰብ አይደለም። ይሄ ግለሰቡ ግን መጥቶ ማህበረሰቡን ለማሰደብ የጅቦ አበላል ግን የተለየ ነው ያሆነው። እናቴ ጆከር አንድ ነገር ልንገር፣ እናቴን እየቀለድን አይደል ነው ጆከር። አንተ ራስህ በጣም የደነዘስክ ፋራ እንደፈለጉ ነው የሚያሽቆጠቁጡን። አንዳንዴ ፋራ መስላችኋል። ይሄ የሸርሙጣ ልጅ ስማ በግልጽ መጥቶ አንተ አባቶች የመሰረቱ አያቶች ያቆሙትን ሀገር መራገጥ አይችልም። እንደ ሀገር ቆሟል። እኛ ኤርትራውያኖች እናከብራለን፣ እንወዳቸዋለን። እንደዚህ አይነት ግለሰብ መጥቶ ግን አይሳደብም። እኔ ደግሞ አንድ ነገር የምናገረው ነገር እዚህ ላይ አለ። ኦኬ ተናገር። ምንድነው አንተ? በመጀመሪያ ደረጃ ቤቱ የጅቦ ነው። በመጀመሪያ ደረጃ እኛ የባህር ጥያቄ አላነሳንም። የሀሳብ ጥያቄ በእኛ ማህበረሰብ ዘንድ ጥያቄ የለም። የነፃነትና የማንነት ችግር አትግደሉን የሚል ጥያቄ ነው ያለን። እኛ አንድ ሰው ወንጀለኛ ተብሎ የሚከሰሰው በወንጀሉ ልክና ባደረገው በሰራው ነው። እኛ ዛሬ ከነሱ ከዚህ ከባንዳያ ጎን ቆሜ የዛሬ ስንት ዓመት ሙሉ ለምን ያ ሁሉ ዓመታት ጋቢና ፎጣ አልብሶ
አናቱ ላይ ቅቤ ሲጠፈጥፍለት ለምን ያን ጊዜ ጥያቄ አላነሳም? ዛሬ ነው ጥያቄ የሚያነሳ። ዛሬ እኛም እነሱ ጥያቄ አይደለም። እኔ ፖይንት ያወራው አገራዊ ይሄ ክብር ነው። አንድ ግለሰብ መጥቶ ሀገራዊ እንደ ግለሰብነቱ ማስተካከል ያለበትን ነገር እናቱ ልብዳለት የሊጥ ጠፍጣፊ እያልኩ ነው። ጃፒ አዎ እንደዚህ በለው ኖ ኖ ሚኪ ኖ የሚባል እናት ቆሻሻ በለው ጃፒ። ይሄ ቆሻሻ እናቱ ምንም ይሄ ጎርጎ አላረገችም። ግን አዎ እንደዚህ አይነት ሊጥ አንዴ ጠፍጣፊ ቆይ ይሄ ጃፒ የወንድ አንዴ አልጫ አንዴ ማለት ነው። አንዴ የምሬን ነው አንዴ የምልህ። ጃፒ ቂጣ ጠፍጥፎ ቆይ በዶሮ ወጥ ፈርፍሮ ነው የሚበላው። ወደ እንጀራ ዋናው ቦት ሀሳብ መብላት እንኳን አሁን የማይችል እሱን ልጅ በመስደብ ሳይሆን ይኸው ምን መሰለ፣ ወደ ዋናው ሀሳባችን ስንሄድ ማለት ነው ጃፒ አንድ ነገር ልንገር፣ ጌታን በጣም ይንቁናል። እናቴ ትሙት ማሪ ሲያወራ እየተቆጣ ነው የሚያወራው፣ እያስፈራራ። ሚኪን አንተ ተመልከት። ማሪ ስርዓት አለው እኮ ጅቦ ማሪ ነገር ከማሪ ጋር ነው የምልህ። አንዴ ተረዳኝ። ሚኪ ሲያወራ ሰምተዋል። በጣም እየናቀን ነው። ይሄ የምንናቅበት እኛ ራሳችን የፈጠርነው ነገር ነው። ገባ? ክፍፍላችን ውስጥ እኔ እኮ አብይ አህመድ እኮ የትግራይን ህዝብ እኮ ጨፍጭፏል እኮ፣ ብርሃኑ ጁላ እኮ ጨፍጭፏል እኮ። ግን አገራዊ ክብር ይባላል። እነዚህ ለህግ የሚቀርቡ ሰዎች ናቸው እኮ። ያጠፉት ጥፋት እኮ ተሰንዶ ተቀምጧል እኮ። የምንቀጣበት ጊዜ ይመጣል። ገባ? አማራ ላይ የሚደረገው አገራዊ ክብራችንን ግን አሳልፈን ስንሰጥ እንደ ኢትዮጵያ እኮ ነው የሚያሸንፉን። ታውቃለህ? ግን እንደ ኢትዮጵያ ሲያሸንፉን አማራም ትግራይም ኦሮሞም እንደሆነ ግን ታውቃላችሁ። ኢትዮጵያን እናሸንፋታለን እያሉ ኢትዮጵያውያን ቤት ቁጭ ብሎ ሲያወሩ ግን ትንሽ ድንግጥ አለ። እንደዚህ አይነት ፖለቲካ ጅቦ እሱ እኮ እንደ ግለሰብ በተናገረው ነገር አብይን አይደለም የሚሉት። ልትናገረው ትችላለህ። ይሄ እንደ ኢትዮጵያ ነው የምትሸነፈው፣ እንደ ኢትዮጵያ ነው የምታሸንፈው። አዎ። አብይ አህመድ ዛሬ እና አጀንዳ አምጥቶ ቁጭ አደረገ። ኤርትራ ኢትዮጵያ የፋኖን ጦርነት ትግል የሚያሸንፉት ስላቀጠቀጠውና ግልጽ የአማራ የኢትዮጵያ ትግል ህዝብ ነው። አናቱ ላይ እንዴት አድርጎ መቀየስ እንዳለበት በደንብ ሰርቶበት የመጣው እንዳንተ አይነቱ ወጥቶ እንዲናገር ያደረጋት ጆከር ወንድሜ እንስማ። ስማ አዳም፣ በኢትዮጵያዊነታችን ኢትዮጵያዊነት የሚባል በኢትዮጵያዊነታችን ነው ኢትዮጵያ እየገደልን ያለው። ዝም በል እባክህ። ይሄ ውስጣዊ ጉዳያችን ነው። እንደዚህ አይነት የደነዘዘ ፖለቲካ ማንም ይኸውልህ፣ አካባቢ ሰላም የሆነ ህብረተሰብ ሰላም የሆነ ማንነት ሰላም የሆነ ምንም በሰላም ወጥተህ የምትገባ ስለዚህ ጉዳይ ልታቦካ ትችላለህ። እንደዚህ አይነት ጆከር ወንድሜ አደንዛዥ የሆነ ጆከር ፖለቲካ አሁን ጆከር እኔ ወንድሜ በጣም በጣም ስናደር ነው ያደርኩት። እንደዚህ አይነት ሹጣም ተዋልከኝ ትቼው ነበር ሌሊቱ ሙሉ። ስድብ ጃፒ ቶ ጆከር ይገባዋል። አንድ ነገር ልንገርህ፣ ቆይ በቤት ትናገራለህ። ቆይ ጃፒ፣ ቆይ ይሄኛው የሚሰራውን ፖለቲካ ግን አታካሂድለት። ምንም ስራ ላይ አያገባኝም። እኔ አንድ ነገር ግን ማንነትህን እያነሳ የተወለድክበትን ሀገር እያነሳ አማራ ብሎ የሚሳደብ አልተሳደበም። አማራ ብሎ አልተሳደበም። ኢትዮጵያ እኮ ዛሬ ተበታትና ተቆርሳ ምንም አንተም ቢበታተን ከኢትዮጵያዊነት ተገለህ ጃፒ ከኢትዮጵያዊነት ተገለህ ኢትዮጵያ አይደለም ተብለህ እየተገደልክ ነው ያለው። ኢትዮጵያም ሀገራችን ናት፣ መሰደብ የለባትም። ፋኖ ከኢትዮጵያ ሊገነጠል አይደለም የሚዋጋው። ፋኖ ኢትዮጵያን ወዳለችበት ቦታ ለመመስረት ነው። ዛሬ ኢትዮጵያ አይደለም እንደ እየገደልን ያለው ገዢው ኃይል ተመለስ ወንድሜ ጆከር ተመለስ። ኢትዮጵያዊ ክብራችን ለአንተም ለእኔም ለጃፒም ለሁላችንም ነው። ኢትዮጵያዊ ክብር የሚባለው የምንኖረው ኢትዮጵያዊ ክብር የሚባለው መጀመሪያ እንደ ኢትዮጵያዊነት እኔ ስከበር፣ እናቴ ስትከበር፣ ማንነቴ ሲከበር ነው። በአናትህ ትተከላለህ። ለፈረሰች ኢትዮጵያ፣ በብሔር ለተከፋፈለ በብሔር ተቆራርሳ ላለቀች ኢትዮጵያ ልሰማ አልችልም። ይሄ መጀመሪያ ኢትዮጵያዊነት ስል እኔ ኢትዮጵያዊነት ስል ኢትዮጵያዊነት መከበር አለበት። እንደ ኢትዮጵያዊነት ስቆም የአንድ ብሔር የበላይነት የአንድ ብሔር የበታችነት ተደብተን አገሯ ምን አረገች? ባለስልጣን እንጂ ኢትዮጵያ ምን አረገች? ምን አረገች? አቤት እውቀት አላውቅም። ከዜዶ መጀመሪያ መከበር ያለብን እኔ ልንገርሽ፣ ላሳይሽ፣ ጊዜ አስወራን። እስቲ እኛ እናውራበት። እስቲ ላሳይሽ። ኢትዮጵያ አማራን አሁን እያደረጉ ያሉት ጄኖሳይድ በአደባባይ ምንም ነገር የለም እያልኩሽ አለ። እኛም ተደርገናል፣ እንደ ኢትዮጵያውያን ተደርገናል። አንድ ጊዜ ለለየት ብንችል ጥሩ ነው። ሁሉም ነገር እንለይ። ትግራይ ህዝብ እኮ ጨፍጭፎታል እኮ አብይ አህመድ። እናንተ ሰው አዳምጥ። አሁን ይኸውልህ የብልጽግና አደረጃጀት መጥቶ የአማራን ህዝብ እየጨፈጨፈ ነው። ጉዳያችን ሊሆን የሚገባው የአማራን ህዝብ አትግደሉት ነው። ስለዚህ አሁን ብልጽግናና ኤርትራ በሚያደርጉት ጦርነት ውስጥ እኛ አያገባንም። ከብልጽግና ጎን ማንም ሊቆም አይችልም፣ ጅቦም አይቆምም። ይሄ ግን አንድ ንፍጣም መጥቶ
ሀገራችን እንደ ሀገር መሰደብ የለባትም። ገብቷል? ፋኖ ራሱ ፋኖች አመራሮቹ እየወጡ የሚናገሩትን ንግግር ስማ። ገባ? አማራን ነፃነት አስጠብቀን ኢትዮጵያን ወደ ነበረችበት ክብር እንመልሳለን ከሌላ ወንድሞቻችን ጋር ሆነን ነው የሚሉት። ይህንን ነገር አስተውለ ተራመድ። ኢትዮጵያዊ ክብር የሚባል ነገር አለ። አብይ የማንም ልፋጫ ትታለላለህ አንተ። ስንት ነገር ማንም ሊያታለኝ አይችልም። በበረሃ ስንት ሄድክ ልጅ አንተ። በረሃ ለበረሃ ጥይት ጃፒ ትክክል። ኢትዮጵያዊ ክብር የሚባል አለ። እኔ የማውቀው ጆከር ስማ በጀግንነት ነው። ዝም በል ቀጣፊ። አሁን አሳስተህ እኔን እንትን ውስጥ ልታስገባ ነው። ምን አባቱ እንደማመጥ። እሺ ጥሩ ፖለቲካ ጥሩ መታል። አሁን ይኸውልህ ኢትዮጵያዊነት ስትል ኢትዮጵያዊነታችንን ማንኛችንም አንጠላም። ዛሬ ኢትዮጵያዊነታችንን ስለምንወድ ነው ቁመን እየታገለ ያለ ነው። አዳምጥ እያለ ዝም ብለህ ታየዋለህ። እኔ ልጨርስ። አሁን ነገር ከመጣህ እኮ ሁላችንም አንገታችን በጫጫታ ነው እንደ ጃፒ አይደለም። እኔን ማቅጆ ሀሳቤን ልጨርስ። ቀጥል። በመጀመሪያ ደረጃ እኔ ጠቅለል ጅምላ አድርጎ መናገሩን እሱን አልፈልግም። ግን ኢትዮጵያዊ ስንል ዛሬ ስለ ስርዓቱ ተናገርክ። ስርዓቱ እየገደልን ያለው እኮ ኢትዮጵያን የሚመራው ቁጭ ብሎ ወንበር ላይ በፈለ ባንኩንም ታኩንም የሚያሽከረክረው ማን ነው? የኢትዮጵያ መንግስት ነው። ጦርነት እያወጀ እየጎሰመ ያለው ወደ ኤርትራ ማን ነው? የኢትዮጵያ መንግስት ነው። እያሰደበ ያለው ማን ነው ካልክ የተዝረከረከውና የተዝረከለከው መንግስት ነው። ሁሉም በአንድነት ተነስቶ ግን ኢትዮጵያዊነትን ክብር ለማስከበር ሰውየውን መፈንቀልና ማስወገድ ያለብን። ሰውየውን ካስወገድን በኋላ ጥያቄ አለ፣ እንደ ኢትዮጵያዊነት ጥያቄ አለ። ማንኛውም በኩልነት ማንም ሳይቀር ከተሸነፈች በኋላ መንግስት አንዱ ቀይ ስጋ እየበላ አንዱ የእናቱን አስክሬን አቅፎ እያለቀሰ አንዱ የወንድሙን አጽም አስፋልት መሀል አስፋልት ላይ ተረሽኖ ፀሐይ በልቶት ሲያልፍ ሲያገድም እያየ እያለቀሰ አንዱ ደግሞ ዘመናዊ መኪና ይዞ የአንድ ብሔር የበላይነትን አግኝቶ እንደፈለገ እየተሽከረከረ ዛሬ የውጭ ባንድ ያመጣ ያዝግጠን መጀመሪያ እናት አባቴን ቤተሰቤን ከፍ አድርጌ ወዳለው አከብራለሁ። የኔ ምናልባት የአማራ ህዝብ በድሮንና በከባድ መሳሪያ በቀይ ባህር መልሳችሁ አሁንም ውሃ ልታስወጡት ነው። መቅበሩ አቃታችሁ። አዳምጠኝ ጆከር፣ እንደዚህ አይነት የሽልኝ ፖለቲካ አንድ ነበር። እኔ ማቀቅ አንተ ጆከር እንደዚህ አይነቱን ጆከር ነው። አሁን መተህ ግን አያገባኝም ብለህ ማንም ንፍጣም መጥቶ አፉን ሲከፍታና ኢትዮጵያን እንለይ። እኔ ጥያቄ ስላላነሳው ጥያቄ ያነሳውን ይደክለው ማንንም እኔ አልሰማም። ጆከር እኔ እንዳወራ አይፈቅድልኝም። ምክንያቱም ይኸው ጆከር ያወራው ነገር አሁን ትክክል ነው። የአማራ ህዝብ እየተገደለ ነው፣ እየተጨፈጨፈ ነው። ይህ ውስጣዊ ችግራችን ነው። እኛ ኢትዮጵያን የውስጣዊ ችግራችን ነው ይሄ። በኤርትራውያን ግን መሸነፍ የለባትም ኢትዮጵያ። የአባቶቻችን ታሪክም አይደለም መሸነፍ። እንደፈለገ የሚያላግጥብን ኤርትራዊ ሊኖር አይገባም። ክብር አለን እኛ ኢትዮጵያውያን። ስለ ሀገር እናውራ። አብይ አህመድ የትግራይን ህዝብ እኮ ጨፍጭፎታል። አሰቃቂ ነገር አድርጎበታል። ግን በሀገራዊ ክብር አንደራደር። ዚያ ፖለቲካ በፍጹም ከሀገራዊ ክብረታችን ዝቅ አንል። እንሄዳለን። በቃ ኢትዮጵያ ስትነካ ሁላችንም በሐባር ጠጣው። ኢትዮጵያ ስትነካ በሐባር ደው። ኢሳያስ አፈወርቂ እኮ ግብጽ ሄዶ የሚለምነው እኮ ኢትዮጵያንን ሊወሩኝ ነው ብሎ እኮ ነው። ኢሳያስ አፈወርቂ እኮ መግለጫ ሲሰጥ እኮ ኦሮሞ ወይ አማራ ብሎ ለይቶ እኮ አይደለም፣ ኢትዮጵያ እያለ ነው። ኢትዮጵያ ሲባል ደግሞ ሁላችን ያለንበት ነው። አንድ ነገር የተሳሳቻችሁት ነገር አለ። ኢትዮጵያን ሆይ እኔ አውቃለሁ ጦርነቱ ሲጀመር እንዳለ 160 ዲግሪ ሁሉ ነገር እንደሚዞር አውቃለሁ፣ እንደሚቀየር አጋር። አገራዊ ክብር የሚባል ነገር አለ ፍሬንዶች። አገራዊ ክብራችንን አሳልፈን አንሰጥም።
እንደፈለጉ የሚያጨማልቁንና የሚጨማልቁብን እኮ ጃፒ ጎውተሃል። እንደገና አስገባለሁ። መጀመሪያ እውቀት ያለው ሰው ነው የሚገባው። በሀገር ክብር ነው የምናወራው እንጂ አሁን መጨፍጨፍ እናወራለን እኮ። አብይ ያደረገው ስህተት በትግራይ ላይ ጄኖሳይድ ብዙ እኮ አለ። እኔ አሁን ጆከር ያልገባውን ነገር ላስረዳው ፈልጋለሁ። ጅቡ ምን መሰለህ፣ ጆከር ያልገባው ነገር አማራ እንደ አማራ ቆሞ ሀገሩን እኩል ከሌላ ማህበረሰቦች ጋር ለመምራት ግዴታ መከባበር አለበት። ይሄ ንፍጣም መጥቶ ግን እንደ ሀገር ሲሰድብ አንተንም ነው የሰደበ። ብራዘር ኢትዮጵያ እያለ ሲሳደብ አንተን ነው ኢትዮጵያ ብሎ። ስለዚህ ኤርትራ ብሎ የሚሳደብ የለም፣ ማንም አይሳደብም። ይፈራሉ። መሳደብ ብቻ ሳይሆን እንደው ስድቡ ባህላችን አይደለም። ግን ኢትዮጵያውያን ለምንድን ነው ኤርትራን የምንፈራቸው? ሶሻል ሚዲያ ላይ ታዘቡ። ኤርትራ እኮ ነው የሚያሽከረክረው። በጣም ትክክል። ማነው ማንንም የሚፈራው? እዚህ ነው ቪላ ቤት ያለው ሰው እንዴት በሆምለስ ይናቃል? አይመጣውም እንዴ? ብዙ ነገር እኮ አለ። የኢትዮጵያ ክብር ይባላል። ጃፕ የምሬን ነው እንዴ? ክብራችን እኛ እኮ አፍሪካ የሚያከብረን እኮ ነን። ምናልባት ስለተቀራረብን የተናናቅ ነው። ይሄን ደግሞ ተቀባይነት ሶሞዱ በጣም አመሰግናለሁ ወንድሜ። ጅቡ አንድ ጥያቄ ልጠይቅ። እሺ ያው ከዚህ በፊት ትግራይ ላይ ጦርነት ነበር አይደለም? አሁን ጦርነቱ እዛ አካባቢ ለጊዜው ከመንግስት ጋር ባለው ነገር ጦርነቱ ቆሟል። አሁን በተመሳሳይ አሁንም ጦርነት አለ እንጂ ቁማት ላይ ፐብሊክ የወጣ ጦርነት አይደለም። ፐብሊክ የወጣ ከጦርነቱ የባሰ የከፋ ነው አሁን ትግራይ ላይ ያለው። መንግስት በይፋ ህዝቡ የሚያውቀው ተወሱን በይፋ እሱን ለምን ተዋለው? አሁን ጦርነቱ ይሻል ነበር። አንዴ ላውራ። መንግስት በተመሳሳይ ፐብሊክ ያልወጣ ጦርነት ምናልባት ብሎክ ማድረጊያውን ላንሳበትና ሞዴሬተር ልስጥ። በቃ ጃፒ እንዲህ አይነት ሰው ቴንኪው ተሰጥቷል ወንድሜ። ቀጥይ። እሺ የሽምቅ ውጊያ ሊኖር ይችላል እንጂ እንደዚህ በጋር ፐብሊክ የወጣ እንደ አማራ ጦርነት እንዳለው ላይ አሁን ቆሟል። በፊት ላይ ነበር። በእርግጥ እነ ደብረጽዮን በሚመሩት እነ ጌታቸው ረዳ በሚመሩት ጦር ላይ ኃይለኛ ጦርነት ነበር። ብዙ ሺህ ህዝብ አልቋል። ብዙ ንጹሃን አልቋል። ያልተሰራ ግፍ እዛ ምድር ላይ የለም። እናውቃለን። ይሄ ነው። አሁን በተመሳሳይ ሁኔታ ደግሞ ያ ጦር ያለው ያ ውጊያ ያለው የት ነው? አማራ ክልል። አሁን የአማራ ጦርነት አይነሳ ልበል፣ ትግራይ ላይ ይሄ ጦርነት እስካሁን አለ ልበል፣ አብይ ደግሞ የአሰብን ጉዳይ ያነሳ ልበል። አንተ ህዝብህን እዛ ጋር እያረደብህና እየጨፈጨፈብህ በድሮን እንዲሁ በቃ ዘርህን እያጠፋብህ ሄደ ለአሰብ ትዘምታለህ ወይ ነው እንደ አንድ ትግራዋይ? አመሰግናለሁ። ትግራይ ውስጥ ከጦርነቱ የባሰ ነው አሁን ያለው። በረሃብ የሚሞት ህፃን ብዛቱ፣ ተፈናቃይ ብዛቱ ቡና የፈሰው ነበር። ግን ክብር የሚባል ነገር አለ። አገራዊ ክብር የሚባል ነገር አለ። አብይ አህመድን እናስወግደዋለን። ማን? እኛ ኢትዮጵያውያን። ጨፍጫፊ ነው፣ ገዳይ ነው። እኔ ደግሞ አንድ ነገር ልናገር ጅቦዬ፣ በተራ ነው ዜድ አሁን ህግ አለ። በተራ ነው እኔን እየሰማችኝ እኮ አይደለም። ፕሊዝ ይመልስልኝ። ቃል በቃል የሆነ ነገር ልጠይቅህና ሀሳብ ልስጥ። እኛ ስርዓቱ ፋኖን እንዲያሸንፍ አድርጉ። ከዛ በኋላ በሽልማት መልኩ ኤርትራን እንስጣለን። ይህን ፊልም ያወራኛል። የአንተ አጀንዳ የሚሆነው ኦሮሞን ሰብስቦ ነው። አንተ አማራን ሰብስቦ ነው። እኛ ደግሞ አያገባም። ከሌ አላልኩም። ይኸውልህ ስርዓቱ መወገድ ያለ ኢትዮጵያ አሁን ስለ አማራ ስለምናምን ሳይሆን ኢትዮጵያ ሰፊው አማራ ዛሬ በድሮን እየፈሰሰበት ያለው የሀገር ጉዳይ አይደለም። ማይክ ልውሰድ። ጆካ ማይክ ስጡኝ። እኔ አቋሜ ነው የተሽለጠለጠ ፖለቲካ ነበር። ቤቴን እከፍታለሁ፣ ዋጋ እንሰጣለሁ። ቴንኪው አስገባለሁ። ጆካ ናውጣ። ቴንኪው ጅቦ። ምናልባት ሀገር ነው ይሻላል። ጅቦ አጨሳለሁ። አንተ ልጅ ቀጥል። እናንተ ወንድማማቾች አውቃችሁ ነው የምታፋግሩት። አንድ አልጋ ላይ ተኛ አውቃችሁ ነው። አረፉ። ሄኖክ ፍሪ ሄኖክ ማይክ
አይ ቴንኪዩ። እሺ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ጅቦ አንዲት ሰከንድ ጥያቄ ልጠይቅ። አሁን ኢትዮጵያ ተወራለች አልተወረረችም? አመሰግናለሁ። አንዲት ሰከንድ እኮ ልመልስ። ኢትዮጵያ ውስጣዊ ችግሯን በመጠቀም ሊያፈራርሷት ያሰፈሰፉ ከግብፅ እስከ ኤርትራ አለ ተወራለች እንደማለት ነው። አንድ ነው። ለምን እንደሆነ ለምን ይሄን ጥያቄ እንደጠየቁ ታውቃለህ? መልሱ እኮ ተመለሰልህ እኮ። ውስጣዊ ችግራችንን ተጠቅመው ሊያፈራርሱን ግብፅ ሄዷል እኮ ኢሳያስ አፈወርቂ። እንዴት ነው ስለ ኢትዮጵያ ግን የሚያስብ የለም? እንደ ቀልድ አይደለም። አሁን ሄዶ ኢትዮጵያ ማን ያስቡ? ጅቦ ላይክ አሁን ጥሩ ሀሳብ እያመጣህ ነው፣ እያወያየህ ነው። አንተ የምታመጣቸው አጀንዳዎች አሉ፣ የአንተ ኦፒኒየን አለ። እኛን ስታስገባ ደግሞ ላይክ ያንተን ሀሳብ የሚደግፍ ይኖራል። ያንተን ሀሳብ ደግሞ በዚህ በልኩ ቢሆን ብሎም አስተያየት ቢሰጥ ያንን ብትቀበል ደስ ይለኛል። ሀሳብ እንረዳለሁ። ይሄ አገርን የሚጠላ ሰው የለም። ኢቭን በእንደዚህ አይነት ኢትዮጵያዊ ነህ አይደለ? ኢትዮጵያዊ ነህ። ስለ ኢትዮጵያ ብዙ ታውቃለህ። ቆይ አዳምጠኝ። ስለ ኢትዮጵያ ብዙ ታውቃለህ። የኢትዮጵያ ፍቅር አለ አይደለ? ኢትዮጵያ የተወረረችው ዛሬ ነው። ግብፅ እኛን ለመውረር ያልፈነቀለችው ድንጋይ አለ። ሁሌ አደጋ ላይ አይደለን? በግብፅ ኢሳያስ አፈወርቂ ወይ ኤርትራ የምንላ አገር ከግብፅ ጋር እየሰራች ነው። ኢትዮጵያዊነት አንድነታችን ታፈርስ ነው። ውስጣዊ ችግራችንን አንዲት ሀገር መጀመሪያ የውስጧን ችግር ከቀረፈች በኋላ ሰራዊቷን ታደራጃለች፣ ድንበር ትጠብቃለች። ዲፕሎማሲ ከየትኛው አካባቢ ጋር መሰራት አለበት። በዛ በኩል አሁን እኮ አመኔታ እንደዚህ ኃይል ስንጠቀም ሌላውም አካባቢ ችግራችን ላይ አሉ። እንዴት ነው የምታስተካክለው? ውስጣዊ ችግራችን ላይ አሁን እኮ የውጭ ዲፕሎማሲ እኮ ነው ቦርደር ላይ ጅቦ ጭቅጭቅ አናደርገው። ያ ችግር አለብኝ ብሎ የሚገመግምና የሚያስብ ስርዓት ካለ ላይክ አክቲቭ ጄኖሳይድ አታደርግም። ዝም ብዬ የግድ የአማራን ትግል ፕሮሞት ለማድረግ ወይ ምናምን ልነግርህ አይደለም። እንደ ሀገር ደረጃ አሁን ኢትዮጵያ ያለችበትን ነገር ነባራዊ ሁኔታ ያንን ለመቅረፍ መሞከር ያስፈልጋል። ቅድም ጃፒ እየተናገረ ነበረ። ሌላ ሰዎች ኢትዮጵያን እንዲበጣጠሱ ምናምን እድል መስጠቱ that's wrong። እሺ አናደርግ። ገብቷል? ኢትዮጵያ ነች። እኛ ዛሬ እኮ ፋኖ ሲታገል እኮ አሁን ጃፒ ያደረገውን ባንዲራ ይዞ ልሙጥ ምናምን በለው ምንም፣ ግን የኢትዮጵያን ፕሮሞት የሚያደርግ ማህበረሰብ ነው። ነገ ከነገ ወዲያም ደግሞ ቢመጣ በኮሌክቲቭ ሊደርሽፕ አምኖ ህብረ ብሔራዊ ህገ መንግስት ቀርጾ አብሮ ለመኖር የማይቸገር ማህበረሰብ ነው የማህበረሰብ። አሁን ላይ ግን በምን አይነት ሁኔታ ነው አክቲቭ ጄኖሳይድ ጡት እየተቆረጠ ቆዳ እየተገፈፈ ይሄን ማህበረሰብ እንዴት አድርገህ ነው ልታስታጥቀው የምትችል? እንዴት ነው አብረህ ተሰለፍ የምትለው? ይሄ የምክክር ኮሚሽን ምናምን ብለህ በጎን ድሮን የምትተኩስ ከሆነ ለሰላም ድርድር ምናምን ብለህ አፍነህ ከጀርባ የምትመታቸው ከሆነ ነገ ማን ያምናሃል? ገብቷል? በዲፕሎማሲ መሰረት አይቻልም። ሚኪ አንዴ ላውራ። ሄኖክ አንተ በጣም ጎበዝ ነህ። የማዳመጥም የመመለስም ችሎታ አለ። ውስጣዊ ችግራችንን ተጠቅመው የምንወዳትን ሀገራችንን አገር አልባ አድርገው ችግራችንን ጨማምረው አሁን ካለንበት አረንቋ እርስ በርስ እንድንተራረድ ያደርጉናል። አይደለም አዳምጠኝ። አይደለም በብልጽግናና አማራ በአማራ ላይ እንዲነሳ ያደርጋሉ እነዚህ ሰዎች። ያልገባ ነገር ስላለ ነው። ገባ? ለምን እንደሆነ ታውቃለህ? ጅቦ አይደለም እኛ ምኖች ነን የሌላ አጀንዳ የምንቀበለው? ለምንድን ነው? እሱን እኮ ነው የምልህ። ህብረ ብሔራዊ የሆነ ነገር መፍጠር አለበት ምልህ እኮ። ጅቦ ከኔ ጋር ይቆማል፣ ጃፒ ከኔ ጋር ይቆማል። እሺ ኤርትራዊ ስለሆንክ 2 ሰከንድ ሰጥቻለሁ። ቀጥሎልኝ። ኦኬ ሰላም ናችሁ? ይሰማል አይደል? ችግር የለውም። ኧረ ጅቦ ልጠቅልል ሀሳቤን ተው እስቲ። ኤርትራዊ 2 ሰከንድ እንስጠውና ወደ አንተ እንመለሳለን። የት ትሄድብኛለህ ወንድሜ? አይደለ ይሄ እኮ ኢትዮጵያን አሸንፋታለሁ የሚል ሰው እኮ ነው። እኔንም አንተንም ኦሮሞውንም አማራውንም አሸንፋለሁ የሚል እኮ ነው። 2 ሰከንድ እሱን ታይምን ላውራ። ቀጥል፣ አውራ ወንድሜ ቀጥል። እሺ ሰላም ናችሁ? መጀመሪያ
ቀስ ብዬ ነው የማወራው። እሱም ቶ ሰላምታችን ቶ እናሸንፋቸዋለን እያልን ሰላም ቢኖረን እኛ ማንም እናሸንፋለን ያለ የለም። ገብቷል። መጀመሪያ ፕሬዚደንት ኢሳያስ አፈወርቂ በቴሌቪዥን ወይም በትዊተር ወይም ባለው ማስ ሚዲያ ስለ ኢትዮጵያ ጥሩ ነገር ነው የሚያወራው። መከፋፈላችሁም አይፈልግም እሱ አንድ መሆን አለባችሁ ምናምን ብሎ ነው የሚያወራው። አንተ ትግርኛ ስለማትችል በአማርኛ የአንተ ቋንቋ አድርጌ ላስረዳህ ብዬ ነው። ገብቷል። የእናንተ ፕራይም ሚኒስተር አብይ ግን ትላንትና ባወራው በካቢኔ ሚኒስተር ሰብስቦ ኤርትራ 3 ሚሊዮን ህዝብ ነው ያላት ኢትዮጵያ በአመት የምትወልደው ብሎ እያናናቀ የአንድ ሀገር ክብር ከአንድ ፕራይም ሚኒስተር የማጠብቀው ሲያወራ እናንተ ትንሽ ተምራችኋል። እንዴት አድርጋችሁ ትደግፉታላችሁ? ለምሳሌ ኢሳያስ አፈወርቂ የኦሮሞማ ኃይል ሲል አንድ ብሔርን ሲያንቋሽሽብን እኛ ኢትዮጵያውያን ስቀን እንዴ ኦሮሞማ ሲሪየስሊ አንድ ቀን ስለ ኢትዮጵያ ትግርኛ በደንብ ነው የማውቀው። ኢሳያስ አፈወርቂ ኦሮሞማ አገዛዝን እየበጠበጠን ያለው እንደ ህፃን ብሎ ሲናገር ስማ፣ ኢትዮጵያ ውስጥ የአንድ ብሔር የበላይነት የለም። አንተ ልንገርህ ኢሳያስ አፈወርቂ አንድ ቀን ኢሳያስ አፈወርቂ አዳምጠኝ ጅቦ ልንገርህ አንድ ቀን ኢሳያስ አፈወርቂ የኢትዮጵያ መሬት እንወስዳለን ወልቃይት ወይም ትግሬ ወይም ኦሮሞ ብሎ አንተ እሱን ትደግፋለህ እንዴ? አሁን ያለውን መንግስቱን ትደግፋለህ እንዴ? ጅቦ አሁን አንተ እኮ ተቃዋሚ መስለህኝ እኮ ነው አብሬ ቆምኩት እና ተቃዋሚ እኮ ነኝ። የመንግስት ተቃዋሚ ነኝ፣ የኢትዮጵያ ግን ደጋፊ ነኝ። ይሄ ትክክል ነህ እኮ። ማን አስመራ አንድ ያልገባህ ነገር አለ። እናንተ አብይ አህመድን የምታዩበት አመለካከትና እኛ ኢትዮጵያውያን አብይ አህመድን የምናይበት አመለካከት ሰማይና ምድር ነው። ይህንን ማወቅ አለባችሁ። ሰማይና ምድር። ይሄ እኛ አብይ አህመድን የምናየው እንደ አንድ ፓርቲና አገዛዝ ነው እንጂ እንደ ኦሮሞማ የኦሮሞ ኃይሎች ኩሾች ምናምን አይደለም። እኛ ኢትዮጵያዊ ነን። አያችሁ? አይ ዶንት ኬር ኖ እንደዛ አይደለም አባዬ። እኛ የሚያገባን ነገር የለም። አንተ ኢትዮጵያዊ ነህ፣ ትግሬውም ኢትዮጵያዊ ነው፣ ኦሮሞ አብይ አህመድም ኢትዮጵያዊ ነው። አንተ ስለ ኤርትራ የምታወራው እኛ እኮ ሌሎ ዜጋ ስለ ኢትዮጵያ የምታወራው ስለ ራሳችን እያወራን ነው። እኛ ስንጨርስ ወደ እናንተ እንመጣለን። ለምን ኤርትራ ታነሳለህ? ስለ ኤርትራ ያገባ ለምን ደማነሰው ኖ ጅቦ የሚያወራውን አዳምጠዋ። እሱ ባለጌ ነው። ስለ ኤርትራ ማውራት የለባችሁ። ስማ፣ ችግር የለውም። አንተ ሂድና ታዲያ እዛ ሚኪ የሚባለውን ኢትዮጵያ በዳዋት ሸነዋት ምናምን የሚለውን አስቁሟ። ለምንድን ነው ማህበረሰባችሁን ወክሎ ተወክዬ ነው የመጣሁት ብሎ ለምን ይሰድበናል? አይሳደባ። ኢትዮጵያ አንድነት ነው። እኔ ስለ እሱ አያገባኝም። እኔ ከአንተ ስነ ስርዓት አድርጌ ነው የማወራ ያለሁት። አንተ ስነ ስርዓት አድርጌ ነው የማወራ ያለሁት። በቃ ይኸውልህ አንተ ምን መሰላችሁ? ይሄ ራሱ መቆም አለበት ነው። እናንተ ታስፈራራላችሁ ያላችሁት ሰው 130 ሚሊዮን ነኛ ምናምን ይሄ ነው ኢትዮጵያዊነት። በቃ አሁን እኛ የራሳችንን ጉዳይ እዚህ ተነጋግረን ራሳችንን እንፈታለን። የራስ ጉዳይ ማታረግም እኮ ያለው እኔ ያስገባኝ ስለ ኤርትራ ስለምታወር እኮ ነው። ዛሬ አንተ ዶማ ሲሳደብ ያድራል። ሄደው ዶማ ይላል ይሄ ሻዕቢያ። ተመልከት፣ ሰው አይሉትም። አሁን አንተ ግን መተህ እዚህ ጋር ጭራሽ አስወጣው አንተ ተው ብለህ ልዳኛ። ሁሉም ራስን ችለህ ትቆማለህ። አማራውም ራሱን ችሎ ይቆማል፣ ትግሬውም ኦሮሞውም ይቆማል። ከዛ በኋላ ተደራድረህ ወደ መፍትሄ መምጣት እንጂ ሽልጥልጥ ፖለቲካ የሚሰራ ሰው መቀበል የለባችሁም። ሁሉም የየራሱን ሲያከብር አንተም ራስን አክብር። ራስን ስታከብር ነው የምትከበረው። እያንዳንድሽ ኤርትራዊ ኢትዮጵያን ታከብሪያለሽ። ወደሽ ነው ተገደሽ። ይሄ ነው በቃ ጃፒ ሀሳብ። የጅቦ አንተ የያዝከው ነገር ትንሽ አስከፊ ስለሚሆንም ምክር እንድትሰማ ሀሳብ እየነገርህ ሀሳቡን አስጠቅልል። ጃፒ በጣም ገብቶታል። ጅቦ በቃ ይናገርበት አይደለም የሚናገር። እኔንም እኮ አቋርጠህ ነው የሰጠኸው። ግን ጃፒ ሁሉን ማዕከል ያደረገ ንግግር ስለሆነ እያደረገ ያለው ለጃፒ ስጠው። ከዛ የተወሰነ ተናግረን ወደ አንተ አጀንዳ ማዕከል የሚያደርግ ነገር ላይ እንድረስ። ገብቷል? ማዕከላዊ የሚያደርገ ምን መሰለህ ሄኖክ፣ አሁን ጅቦን አሳልፍ ሌላ ሀገር ዜጋ መጥቶ እየተናገረው ከዛ ዜጋ ጋር ቆመ ጅቦ የምትናገረው ከሆነ ምንድን ነው የራሳችን ማንነት እሱ ጋር ያለብንን ችግር ተነጋግረህ መፍታት ትችላለህ። ገባ?
ለምሳሌ እነዚህ ምንድናቸው ፍልስጤምና እስራኤል በሚጣሉት ጸብ ላይ ፍልስጤሞች ሌላ ሀገር አያስገቡም። በራሳቸው ጉዳይ ላይ አይጣሉም። ገባ? መጀመሪያ ራሳችንን ችለን እንቁም። ከዛ ችግራችን ከመንግስት ጋር ነው። መንግስትን ነው መታገል ያለ። አዊ መች ጃፒ እናቴ ትምጣ። ኧረ አንበሳ አውርዱለት። በኔታ አንበሳ ይብላል። ሄኖ ቀጥል ወንድሽ። እሺ ይሄ ነው ኢትዮጵያዊ ጥምረታችን። እናቴ እንደስ አይል በራሳችን ስናስከብር። ቀጥል ሄኖክ ወንድም። እሺ አመሰግናለሁ አለቃ። እኔ ምናልባት አሁን ጃፒ ትላንትና ማታም ጀምሮ ቁጭቱን ያለው እያለ ጀስት በቃ ያለውን ነገር ነው የሚያስቀምጠውና ቴንኪው። በዚህ አጋጣሚ እውነት በጣም አመሰግናለሁ። መከባበሩ እንዲኖር ጅቦ ከኔ ጎን ልትቆም ይገባል፣ እኔ ከአንተ ጎን ልቆም ይገባል። ቅድም የሆነ ነገር እየተናገርክ ነበረ። ማንም እየገባ እንዲህ እያደረገን ነው። ያን ነገር ማን ፈጠረው? ፖለቲከኞቻችን፣ ምሁር ምንላቸው የተማረ ምን ይበለን እያለን የተማረን ሰዎች ጎዳ ናቸው ይላል ዶክተር አለማየሁና አሁን ከእንደዚህ አይነት አዚም ወጥቶ ወጣቱ ምን ላይ ነው ያለው? በዲፕሎማሲ መፍታት የሚቻሉ ነገሮችን በዲፕሎማሲ መፍታት፣ ከዛ በላይ ግን የውስጥ ሰላም በጣም በጣም አስፈላጊ ነው። ዛሬ በየቦታው አክቲቭ ጄኖሳይድ እየተካሄደ ያለውን ነገር ከቀረፍክ በኋላ ምን ብለህ ኮሌክቲቭ ሊደርሽፕ ቅድም አንተ አንስተሃል። አብይ አህመድን ስርዓት ለውጥ መምጣት አለበት። ታንኩንም ባንኩንም ይዘህ ነገ ታጥቀህ ህዝብ አጫርሰህ ምንም ባልታወጀ ጦርነት ላይ የህዝብ አንድነትን ሞር የሚሸረሽር እስኪ መጀመሪያ ሼፕ እናደርጋቸው። ዛሬ ጎንደርና ጎጃም እኮ የኦሮሞ ግዛት ናቸው ሚል የኦሮሞ ሊቃውንት ይመጣል እኮ አይደለ እንዴ? እነዛ ሰዎች አንድነትን ከአማራ ጋር እንዴት ነው ሊሰብኩ የሚችሉት? አማራ ተቆጥቷል። አሁን እኔ አንድ ነገር የኢትዮጵያ ማህበረሰብ ማወቅ ያለበት በፍጹም በድርድር በምናምን የሚቆም ትግል የለም። ይህንን አስረግጬ ነው የምነግራቸው። እንዳንድ የፋኖ ደጋፊ ኢትዮጵያን እንወዳለን፣ ኢትዮጵያን እናከብራለን። ኢቭን አሁን አክቲቭ ጄኖሳይድ እያደረገብን ያለውን አገዛዝና ደጋፊውን እንደ ማህበረሰብ አንወነጅልም፣ ማህበረሰቡን እናከብራለን። ሄኖክ ይቅርታ አላቋርጥ። ኢትዮጵያን እንወዳለን፣ ኢትዮጵያን እናከብራለን። በኢትዮጵያ ክብር አንደራደርም። ሶስተኛውን አንደራደርም። አድምጠኝ፣ እመጣለሁ፣ ችግር የለውም። ለዛ እኮ ነው አሁን እየመጣሁ ያለ። እንኳን እንደዚህ አይነት ጉዳይ አልኩህ እኮ በማህበረሰብ ደረጃ ማህበረሰቡ አሁን ዛሬ ለምሳሌ በኦሮምኛ ሰዎች እየተናገሩ ጡት እንዲህ እናደርጋለን እንደ ኦሮሞ እንዲህ ያደረገን አንልም። ገብቷል? ምናልባት ቁጭት ለመፍጠር ብለን የአማራ ወጣት እንዲነሳ፣ ገዳይን እንዲገደል፣ አሸባሪን እንዲያሸብር፣ ዳር ድንበሩን እንዲጠብቅ፣ ከሌላው ማህበረሰብ ጋር አብሮ እንዲኖር ድሮ ምንናፍቃት የነበረችዋ ኢትዮጵያ እንድትኖርልን እንፈልጋለን። ያ ሲሆን ግን ተከባብረህ ከአዲስ አበባ ባህር ዳር እኮ 1.5 ሚሊዮን ብር ከፍለህ ካልገባህ ተብለህ እየተቀጠቀጥክ እንደዛ የሚሆንን ማህበረሰብ ዛሬ እንዲህ አይነት ዘመቻ አለ እንዲህ ብትለው አይሰማህም። የህልውና ትግል ላይ ነው ያለው። የሪዮት ዓለም ልዩነት ቢሆን ጅቦ አሁን ለምሳሌ አንተና እኔ እኮ የሪዮት ዓለም ልዩነት ይኖረናል፣ የፖለቲካ አንድነት ላይኖረን ይችላል አይደል? እንደ ኢትዮጵያዊነት ግን አብረን እናወራለን። በአገዛዙ ላይና በፋኖ በአማራ ህዝብ ላይ ያለው ግን የፖለቲካ አለመግባባት አይደለም፣ የሪዮት አለመጣጣምም አይደለም። አክቲቭ ጄኖሳይድ የማንነት ችግር አለብን እኛ። አማራ አይወለድም ተብሎ የነፍሰ ጡር የ9 ወር ነፍሰ ጡር እየተቀደደ ኩላሊት እየተበላ ያለበትን ማህበረሰብ አማራን እናጠፋለን ተብሎ በሚኒስትሪ ሚዲያ እየተነገረ ሁሉ ኢትዮጵያ ሊያወግዘው ይገባል። ኤግዛክትሊ እሱን እኮ ነው የምልህ። እሱንን ማውገዝ አለብን። ግን ይሄ ውስጣዊ ችግራችን ላይ ማንንም ማስገባት ማንንም እንደፈለገ ማድረግ አይችልም። ጅቦ ልጨርስ። ይኸውልህ እንደዛ እንዳይሆን ዛሬ ጅቦ አብረኸኝ ቁም። እንደዛ እንዳይሆን አንድ የኦሮሞ ወጣት ከኔ ጋር ይቆማል። እንደዛ እንዳይሆን አንድ የትግሬ ወጣት ምልህ እኮ እሱን እኮ ነው። ነገ የምንናፍቃትን ኢትዮጵያ የሚናፍቅ ሰው ህብረ ብሔራዊ ህገ መንግስት ወቴቨር ምንም ደግሞ የትኛውም ሰው የትኛውም ቦታ ላይ ተዟዙሮ እንዲሰራ እንደዚህ አይነት ኮሌክቲቭ ሊደርሽፕ እንዲመጣ የሚፈልግ ሰው ከፋኖ ትግል ጎን ይቀው። አሁን ነፃነት ከሚሹ ጎኖች ይቁሙ። እንዳይረዝም ልዕልና ልዕልና እህቴ በኢትዮጵያዊነቷ ማትደራ። እሺ ቴንክ ዩ ጅቦ። ምንም አይደል ሄኖክ፣ ያከብርሻለሁ። ምርጥ ሰው ነሽ።
አዳማጭ ነህ፣ ጎበዝ ነህ። እዚህ ቤት ግን እድሉ የኔ ነበር። አሳልፈ በጣም እየተጨቆቁ ጆከር አሁን ገብተህ እዚህ ቤት ምን ነው ትናልክ? ከእሷ በፊት ነበር የነበርኩት። አስወርደ ነው ወጥተሃል። አሁን ግን ልዕልና የሀሳባችን ልዕልና ቀጥይ። እናዳምጥ እባካችሁ። ልዕልና ቀጥይ። በመጀመሪያ ጅቦ በጣም 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 ቴንኪዩ። ፖለቲካላችን ዲፍረንት መቼም እኔ እናንተ እንደማይገናኝ በደንብ ታውቀዋለህ። ግን በፕራይድ ሊግ ራሱ በዚህ ሰዓት ላይ እንደዛ ስትናገር በመስማት አም ሶ ሃፒ። አንተ የፈለግከውን ነገር ብትቃወም ከዚህ በኋላ ልናገር እንኳን ይልኩኝ አልችልም። ሚውት አርግ በእናትህ፣ እያወራን ነው። እናዳምጥ፣ ሁላችንም ይደርሰናል። የመቃወም መብት እንደ አገር ለአገር እስካለን ድረስ እንደ አገር ተቃዋሚ መኖር አለበት ብዬ አምናለሁ። የፈለገ ብትለኝ አገርህን አሳልፈ ግን እዚህ ላይ ለጎረቤት ሀገር እንድትሰደብ እንድትዋረድ የሌላው ማህበረሰብ እንዲዋረድ አላው የሚያደርግ በጣም ብዙ ጉድ እያየን ነው ያለ ነው። ይሄ ደግሞ በፍጹም 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 መቆም ያለበት ነገር ነው። ኤቭሪ ኢትዮጵያዊ ማንን እንደምትደግፉ እንኳን ማየት መቻል አለባችሁ። አገራችሁ እንጂ የባለስልጣን ቅምጥ አሮጊት እኔ ተቀምጬ ፖለቲካ ሰሪ ማንቺ ማለት ኧረ በእናትህ ጆከር፣ አዎ ነርቭን ይነካል። ችግር አለ። ነርቭሽን ሳይሆን ነርቭሽን ነካሻለሁ። አንቺ የባለስልጣን ቅምጥ ስለሆንሽ ሰራሽ ስለማይከፈልሽ አንቺ ጋር ሄኖክም አለ። አሁን አዳምጠን ይው እኛ ኢትዮጵያን የማንግባባው ምንም አይነት የአስተሳሰብ ልዩነት ቢኖረን አዳምጠን አለመመለሳችን። ልዕልናን እኮ አዳምጠናት ልዕልና ይሄ ችግር አለ፣ ይሄ እንዴት ነው የምታዩ? ይሄ እኮ እንዲህ እየሆነ ነው። ቀስ ብለን እኮ አግባብተን ማለት የሀሳብ ልዩነትን ለምንድን ነው እንደ ጥላቻ የምናየው? ለምንድን ነው ማንነጋገርበት? ይሄን ነገር እኮ ነው የሚፈልጉት ሌሎቹ። ይሄን ነገር እኮ እንዴ ምንድን ነው ምን ሆኖ እኛ ኢትዮጵያ የት እየሄድን ነው? ሬክሰን ፌክሰስ ሴክሰስ ይላል እንትን። ለምንድን ነው ስሜታዊ? ምን ሴክሰስ ማለት ስሜታዊ ነው። እና ፕሊዝ እንግባባ። ቴንኪዩ፣ አመሰግናለሁ። እሺ አቡፋኖ መጣ እንዴ? ጅቦ አባያ ስንት ነው? አባይ ባለ ስንት ነው የምፈልገው? ወላ ያለውን አባያ። ቆይ ፖለቲካ ሀገራዊ ፖለቲካ ላይ ነኝ አንዴ መጣሁ እና ይመቻችሁ። በኋላ ተመልሼ እመጣለሁ። መዳም መታለች። ኢትዮጵያ ትስዕር። ኢትዮጵያዊነት ክብር መንነት እዩ። ናይትስ ፌክሰስ ቴክሳስ ቴንክስ